ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራን አድማጮች በዚህ ሰዓት የመረጃ ጊዜ ሁለት ያክል መረጃዎችን ታደምጣላችሁ። የመጀመሪያው ህወሓት ህጋዊ ሰውነቱን የሚያጣበት የመጨረሻው ቀነ ገደብ አልፏል። ከፓርቲነትም ለመሰረዙ በጣም በተደቀነበት በዚህ ሰዓት ዶክተር ደብረጽዮን ገብረሚካኤል የሰጡት መግለጫ በጣም አነጋጋሪ ሆኗል። እንዲሁም ደግሞ አቶ ጌታቸው ረዳና ፕሮፌሰር ክንደያ ገብረህይወትም ህወሓትን ማለትም የዶክተር ደብረጽዮን ገብረሚካኤል የሚመራው ህወሓትን በተመለከተ ያወጡት መረጃ እንዲሁ ሌላኛው አነጋጋሪ ትኩስ አጀንዳ ሆኗል። ዝርዝሩን ታደምጡታላችሁ። በሌላ በኩል በቻይናና በአሜሪካ መካከል ያለው የንግድ ጦርነትን አስመልክቶ በስተመጨረሻ አስገራሚ ዜና ተሰምቷል። ከወደ ስዊዘርላንድ ይህንን በተመለከተም የምታደምጡት ዝርዝር መረጃ ይኖራል። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቱን መጫን አትዘንጉ። መረጃዎቹ ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን በፍጥነት ይደርሷችኋል። ወደ መረጃዎቹ አለፍኩ፣ አብረን እንከታተለው። በቅድሚያም ህወሓት በምርጫ ቦርድ የተሰጠው ቀነ ገደብ በዛሬው ዕለት ይጠናቀቃል። ይህንንም ተከትሎ ዶክተር ደብረጽዮን ገብረሚካኤል አነጋጋሪ መግለጫ መስጠታቸው የተሰማ ሲሆን በዚህ በአነጋጋሪ መግለጫቸው ዶክተር ደብረጽዮን ገብረሚካኤል እንዳሉት እኛ ምርጫ ቦርድን አናውቀውም ሲሉ አነጋጋሪ ነገር ተናግረዋል። የፕሪቶሪያው የሰላም ስምምነትን የፈረምነው ሆነ ጊዜያዊ አስተዳደሩን ያቋቋምነው በምርጫ ቦርድ ዕውቅና ወይም ሰርተፊኬት ተሰጥቶን ባለመሆኑ ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያው ስምምነት ይቀጥላል። አደገኛ የሚሆነው በምርጫ ቦርድ ስለተሰረዛቸው የፕሪቶሪያው ስምምነት ዕውቅናን አናውቀውም መባል ሲጀምር ነው ብለዋል። ዶክተር ደብረጽዮን ገብረሚካኤል ጨምረውም የፕሪቶሪያውን ስምምነት የፈረምነው ምርጫ ቦርድ ሰርተፊኬት ስለሰጠን አይደለም፣ በምርጫ ቦርድ ሰርተፊኬት ያቋቋመነው ጊዜያዊ አስተዳደርም የለም፣ በምርጫ ቦርድ ሰርተፊኬትም ይሁን ወረቀት የተሰራ ስራ የለም ብለዋል። በእኛ በኩል በግንቦት 5 ምክንያት ከፕሪቶሪያው ስምምነት ጋር የተያያዘ የሚቋረጥ ነገር የለም፣ እንደስከዛሬው ይቀጥላል። እኛ ምርጫ ቦርድን አናውቀውም ሲሉ ተናግረዋል። የዶክተር ደብረጽዮን ገብረሚካኤል ንግግር ውጥረቱን ባባባሰበት በአሁኑ ሰዓት በተለይም በትግራይ የህጋዊ ሰውነቱን ለማስጠበቅ የተሰጠው ቀነ ገደብ በምርጫ ቦርድ መጠናቀቁም የህወሓት የሚታወቅ ሲሆን የነ ዶክተር ደብረጽዮን ገብረሚካኤል ቡድን ራያ አካባቢን በኃይል ለመቆጣጠር እቅድ መያዙን በሚመለከትም ከህወሓት የቀድሞ ባለስልጣናት የወጡ መረጃዎች ያመለክታሉ። የህወሓት ህጋዊነት የመጨረሻ ምዕራፍ ላይ በሚገኝበት በአሁኑ ወቅት የዶክተር ደብረጽዮን ገብረሚካኤል ቡድን በተለይም በራያ ዞን የኃይል እርምጃ በመውሰድ መሪዎችን ለመቀየር ማቀዱ የተሰማ ሲሆን ይህንንም የነደብረጽዮን እንቅስቃሴ በተለይም ደግሞ የአቶ ጌታቸው ረዳና የፕሮፌሰር ክንደያ ገብረህይወት የሚመራው ሌላኛው የህወሓት ቡድን አብዝቶ የደብረጽዮን ቡድንን የተቸ ሲሆን በሌሎች የትግራይ አካባቢዎች የዞንና ወረዳ መዋቅሮችን በማስፈራራት ስልጣኑን እየቀያየረ የሚገኘው የደብረጽዮን ቡድን በራያ አካባቢም ተመሳሳይ እርምጃ ለመውሰድ ማቀዱን ዶክተር ደብረጽዮን በሳምንቱ መጨረሻ በሰጡት ፍንጅ ህዝቡ እየጠበቀን ነው መሄድ አለብን ሲሉ መናገራቸውን ተከትሎ የህወሓት ልሳን ለሆነው ወይን ሚዲያ ነግረውት ይህንን አትሞ ወጥቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በራያ አካባቢ በጉብኝት ላይ መሆናቸው የተገለጸ ሲሆን የዶክተር ደብረጽዮንን መግለጫ ተከትሎ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት የምስራቅ አፍሪካ አማካሪ ሆኑት አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የምዕራብ ትግራይን ነፃ እንዳናወጣ እንቅፋት የሆኑብን እነገሌ ናቸው ሲሉ የነበሩ አሁን ላይ ደግሞ ደቡባዊ ትግራይን ነፃ እናወጣለን ወደሚል ፉከራና ሽልላ ገብተዋል ሲሉ ይህንን ለመረዳት ይከብዳል በሚል መልእክታቸውን ያስተላለፉ ሲሆን የአቶ ጌታቸው ረዳ ቡድን አባልና እንዲሁም ከደብረጽዮን ገብረሚካኤል ቡድን ራሳቸውን የለዩት ክንደያ ገብረህይወትም ሲናገሩ በተለይም ደግሞ የደብረጽዮን ገብረሚካኤል እምቢባይ ቡድን በተደጋጋሚ ከስህተቱ አልተማረም ሲሉ ይህ ቡድን በማናቸውም ዋጋ ስልጣን ለመቆጣጠር ወደ ራያ አካባቢ ለመንቀሳቀስ መወሰኑም ተሰምቷል ብለዋል። ይህንን መረጃ ባጋለጡበት በዚህም ጽሑፋቸው የበንዲህ እንዳለ ታዲያ የህወሓት ህጋዊነትን በተመለከተ ምርጫ ቦርድ የሰጠው የጊዜ ገደብ በትናንትናው ዕለት ያበቃ ሲሆን ህወሓት በተሰጠው የጊዜ ገደብ መሰረትም እስካሁን ድረስ በደብዳቤ ብሔራዊ ምርጫ ቦርድን ካልጠየቀ ህልውናው የሚያከተም እንደሚሆን ሲገለጽ የዶክተር ደብረጽዮን ቡድን በሳምንቱ መጨረሻ ባወጣው መግለጫ የቀድሞ ህወሓት ከጥር 2013 ጀምሮ ስለተሰረዘና አዲስ የህወሓትን ምዝገባ ስለማንቀበል ምንም ለውጥ አያመጣም ማለቱ የሚታወስ ሲሆን ዓለም አቀፉ ማህበረሰብ ግን የህወሓትን ህጋዊነት እንዲያስመልስ ጥሪ በማቅረብ የፕሪቶሪያውን ስምምነት እንዳይ
በአይናችን ብሌን የምንጠብቀው ስምምነት እንጂ የምንቀልድበት አይደለም ሲሉ ዶክተር ደብረጽዮን ገብረ ሚካኤል መናገራቸውን መገናኛ ብዙሃኑ አስታውሰዋል። በሌላ ዜና በከፍተኛ ዓለምን በከፈለው ጥረት ውስጥ የነበሩት አሜሪካና ቻይና ለ3 ወር ታሪፎቻቸውን ለመቀነስ መስማማታቸው ተሰማ። ይህም ተወጥሮ ለነበረው የዓለም ንግድ ትልቅ እፎይታ የሰጠ ነው ተብሏል። አሜሪካና ቻይና አንዳቸው ሌላኛቸውን ምርቶች ላይ የጣሉትን ታሪፍ ለ90 ቀናት ለማቆም መስምምነት ላይ መድረሳቸው የተሰማ ሲሆን የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ቤሴንት ለ90 ቀናት ሁለቱም ሀገራት የጣሉትን ታሪፍ በ115 በመቶ ዝቅ ለማድረግ ተስማምተዋል ብለዋል። ሁለቱ ሀያላን ሀገራት እዚህ ስምምነት ላይ መድረሳቸው የተገለጸው በሳምንቱ መጨረሻ በስዊዘርላንድ በዝግ ንግግር ሲያደርጉ ከቆዩ በኋላ ነው። ይህ ንግግር ዶናልድ ትራምፕ ወደ አሜሪካ በሚገቡ ምርቶች ላይ ከፍተኛ ታሪፍ ከጣሉ በኋላ ለመጀመሪያ ጊዜ የተደረገ ውይይት ነው። ፕሬዚደንት ትራምፕ ከቻይና በሚገቡ ምርቶች ላይ 145 በመቶ ታሪፍ ሲጥሉ ቻይና በመላሹ ከአሜሪካ በሚገቡ ምርቶች ላይ 125 በመቶ ታሪፍ ጥላለች። ይሁን እንጂ አሁን አሜሪካ በቻይና ምርቶች ላይ የጣለችው ታሪፍን ለ90 ቀናት ወደ 30 በመቶ ዝቅ ስታደርገው ቻይና በአሜሪካ ምርቶች ላይ የጣለችውን ታሪፍ ደግሞ እንዲሁ ለተመሳሳይ ቀናት ወደ 10 በመቶ ቀንሰዋለች። አሜሪካ ህገወጥ የሆነውን የፌንታኒል እጽ ለመቆጣጠር በሚል ያካተታቸው እርምጃዎች እንዳሉ መሆናቸውም ተገልጿል። የአሜሪካ ባለስልጣን የቻይና መንግስት ችግሩን ለመፍታት ባሳየው ፈቃደኝነት ተደንቀናል ብለዋል። አሜሪካና ቻይና የገቡበትን የንግድ ጦርነት በፋይናንስ ገበያውና በዓለም ላይ ከፍተኛ ግሽፈት ያስከትላል የሚል ፍርሃት በከፍተኛ ሁኔታ አንግሶ ነበር። የአሜሪካ ግምጃ ቤት ዋና ጸሐፊ የሆኑት ስኮት ቤሴንት ውይይቱን ገንቢና ውጤታማ ሲሉ የገለጹት ሲሆን የቻይናው ምክትል ጠቅላይ ሚኒስትር ሂ ሊፌንግ በበኩላቸው ንግግሮቹም በጥልቀትና በመግባባት የተካሄዱ ናቸው ብለዋል። በጄኔቭ ሲደረግ የቆየው የሁለት ቀን ንግግር መጠናቀቁን ተከትሎ የአሜሪካው የንግድ ተወካይ አምባሳደር ጃሚሰን ግሪን እንዲሁ ከቻይናውያን አጋሮቻችን ጋር የደረስንበት ስምምነት አሜሪካ ያለባትን 1.2 ትሪሊዮን የንግድ ጉድለት ይቀንሳል ብለዋል። በሴኔት የአሜሪካና ቻይና በመካከላቸው የተፈጠረውን የንግድ ጦርነት በማቀዛቀዝ ረገድ ወሳኝ የሆነ እርምጃ ላይ መድረሳቸውን ሲናገሩ ምክትል ጠቅላይ ሚኒስትሩ ይህ ደግሞ ንግግሩ ለሁለቱ ሀገራት ትልቅ ጠቀሜታ አለው ብለዋል። ነገር ግን ለዓለም አቀፉ ምጣኔ ሀብት መረጋጋትና እድገት ትልቅ አስተዋጽኦ እንደሚያበረክት ምንም ጥርጥር የለውም ብለዋል። ጠቅላይ ሚኒስትር ይህ ሁለቱ ተደራዳሪ ወገኖች በዋና ጉዳዮች ላይ መግባባት ላይ መድረሳቸውን አረጋግጠው የምጣኔ ሀብትና የንግድ ምክክር መንገዶችን የሚያሳልጥ ቡድን ለመመስረትም ተስማምተናል ብለዋል። የዓለም የንግድ ድርጅት ዋና ተቆጣጣሪ የሆኑት ንጎዚ ኦኮንጆ ኢዌላ በበኩላቸው ወደ ትክክለኛው አቅጣጫ የሚደረግ ጉዞ ተጀምሯል ሲሉ አድንቀዋል። በመግለጫቸውም ሁለቱ ሀገራት ውጥረቶችን የሚቀንሱ የሚታየውን ሁኔታ የሚያድሱና በባለብዙ ወገን የግብይት ስርዓት ላይ ያላቸውን እምነት በማጠናከር ተግባራዊ መፍትሄዎቻቸውን በማዘጋጀት ግስጋሴያቸውን አጠናክረው እንዲቀጥሉ አሳስባለሁ ብለዋል። ዶናልድ ትራምፕ በደጋፊዎቻቸው ዘንድ ከፍተኛ አድናቆትና ክብር ጎርፎላቸዋል። በተለይም ደግሞ ቻይና ለዘመናት በአሜሪካ ምርቶችን ታክስ ስታደርግ የቻይና ምርቶች ግን በአሜሪካ ውስጥ ምንም አይነት ታሪፍ አይጣልባቸውም ነበር። ትራምፕ ይህ መቅረት አለበት ደሞም አስቀረዋለሁ ካሉ በኋላ ወደ ስልጣን በመምጣት ቻይና ላይ የጣሉትን ታሪፍ ተከትሎ አሁን ቻይና ሙሉ በሙሉ ተስማምታ የአሜሪካን ምርት ከታሪፍ ነፃ ለማድረግና ትራምፕ በፈለጉት አቅጣጫ ለመደራደር መምጣቷል። ቻይና በተለይም ደግሞ የተጣለው ታሪፍ በእጅጉ እንደከበዳትና በአንድ ወር ብቻ ከ300 ሚሊዮን የፋብሪካ ሰራተኞች በላይ ስራ አጥ መሆናቸው መዘገቡንና ኢኮኖሚውን በቻይና ውስጥ እያሽቆለቆለ መምጣቱ ከፍተኛ ውጥረት ለቻይና መንግስት እንደደቀነበትም ተዘግቧል። ባሳለፍነው አርብ ዕለት ውይይቱ ከመጀመሩ በፊት የዋይት ሃውስ የፕሬስ ሴክሬታሪ ኃላፊ ካሮላይን ሌቪት ዋሽንግተን ብቻዋን ታሪፍ እንደማትቀንስ ገልጸው ቻይና የራሷን ድርሻ መወጣት አለባት ብለዋል። ወደ ድርድር ስንገባ አስቀድሜ የምነግራችሁ አሉ ባሳለፍነው አርብ ካሮላይን ሌቪት ሲናገሩ አሜሪካ ቻይና ታሪፏን ሳትቀንስ የምትቀንሰው ታሪፍ አይኖርም ብለዋል። በዚህም ከድርድሩ በኋላ ቻይና ቀረጧን ለማንሳት ስትስማማ አሜሪካም በተመሳሳይ ለማንሳት ተስማምታለች። ይህ ሆኖ ታዲያ
ትራምፕ ይህንን ውሳኔ ካሳለፉ በኋላ ነው ቻይና ከዚህ ቀደም ሰጥታው በነበረው መግለጫ ፈጽሞ አሜሪካ የጣለችውን ታሪፍ ሳታነሳ ከአሜሪካ ጋር ተቀምጠና እንደራደርም ብለው ነበር። ይሁን እንጂ የአሜሪካም ታሪፍ ሳይነሳ ቻይና ለመደራደር መገደዷ በርካቶችን አስገርሟል። ክቡራን አድማጮች ለሰዓቱ ብታረምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ